ቤተሰቦቼ የመጀመሪያውን ቪዲዮ እያያችሁ ማለት ነው። ሰውን ተመቆጣት፣ ሰውን ተመፍረድ፣ ሰውን ከእንትል ተማለት ተቆጠቡ። የሰውን ልጅ ዝም ብላችሁ ካላግባብ ካለ ምክንያት አትሳደቡ። እነሱ ተለያይተው ለማይለያዩ ነገር እናንተ بطاطس من توبيا. انت شايفني عارف وين كتاب اثيوبيا؟ بابا عبد الله يقول. يا لو قبل كان يعرف في اثيوبيا في كتاب. طعمي يقول لو ابغى يقول انا بقى معك. كذي
اديني فوسع كلمة يدي. لا ترى نظفت ايدي. ما يجيتوا بعد هي خذي بعد، عارفة ان على بس ما تبين. خذي ما يجي. أنا ولا اليوم تقله እና ውድ ቤተሰቦች ልጅ እኮ እያናደደኝ ነው። በስመ አብ ምን አይነት ልጅ እንደሆነ አላውቅም። በስመ አብ ወልዶ መንፈስ ቅዱስ ቪዲዮ መስራት አልቻልኩም። እንግዲህ ጩኸቱ ምኑ በቃ የማያረገው ነገር የለም። ብታው በጣም እንትን ያለ ነው። የተረገመ ልጅ ነው። በስመ አብ ትምህርት እያለው ትምህርት የለኝም ብሎ ተጎለተ ማለት ነው። እዚህ ቤት አልወጣም ብሎ የእነሱ ልጆች እንደው ከእነሱ ልጆች ጋር የምንኖር ልጆች ግን እግዚአብሔርን እኔ 12 ዓመት ሲቀመጥ እንደ እንትን ብመታቸው ምን ብላቸው ክፍሌ እንኳን ገብተው እንትን አይሉም፣ አያስቸግሩኝም። እግዚአብሔርን እውነቴን ነው የምላቸው። አንዳንዴ ግፍ መስራት ጥሩ አይደለም እና እኔ በልጆቹ ላይ ነው የተጫወትኩባቸው ብዬ ነው የማስበው። ምንም የማያውቁ ልጆች ምግብ እንኳን ሲጠይቁ አባይነሽ እንደዚህ እንሊድ እንፈልጋለን ምናምን ብለው ነው እግዚአብሔርን። እኔ ጨዋነታቸው እኔ የነበርኩበት ሀገር እኔ ልጆቻቸውን አስተዳደግ እንደዚህ እንደ ሌላው ሀገር የተለየ እንትን አይደለም። በጣም በስነ ስርዓት ነው። ልክ እንደ ኢትዮጵያ ነው ልጆቻቸውን የሚያሳድጉት። ሁሉ ነገራቸው ልጆቻቸው በስነ ስርዓት ነው ብታዩ። ትምህርት ቤት ራሱ ትምህርት ታለ አንድ ቀን ተሳስተው አይቀሩም። እዚህ ግን በቃ ጠዋት ቀሰቅሰዋለሁ አልሄድም ይላል። አትቆጣውም። ለነገሩ ያው ወንድም ስለሌለ መሰለኝ አትቆጣውም። በቃ ታልሄድ እኔ ጠዋት ጠየኳት። የት አንጥቶ ነው እንትን የሚሞላው አልኳት። ፈተና የሚፈተነው እንዴት ብሎ ነው አልኳት ስላት ችግር የለውም የምታስጠናቸዋለች እንዴ እሷ ተማምነው እንዴ ከምታስጠናችሁና ከትምህርት ቤት ክዳችሁ የምትማሉት ትምህርት አንድ አይደለም። ኧረ በጣም የሚከብድ ነው። እዚህ ሀገር እኔ እንጃ አላውቅም። አስጠኒው ራሱ ሴቷን ነው እንጂ ይህንን አታስጠናም። ብታወት እንዴት እንደሚያረጋት አንዴ ላዋ ላይ ይወጣል፣ አንዴ ምን ይላል። ከዛ ስልችት ስለሚላት እሱን ማስጠናት አትፈልግም። ሴቷ ግን ስነ ስርዓት አላት። ትምህርት ቤት ብትሞት አትቀርም ብትሞት እና ለማንኛውም ስለተናደድኩ ነው። እንትሉን ሳልዘጋው ነው ደግሞ ሲንጫጫ የነበረው ማለት ነው። የኢትዮጵያ ችብስ ነው ይለኛል ደግሞ እንደዚህ አይነት ኢትዮጵያ ደግሞ ግን የኢትዮጵያ ነው አውቄ ነው የኢትዮጵያ አይደለም ያልኩት። ከኢትዮጵያ ነው የመጣው። የኢትዮጵያ ችብስ ነው በእንትን ላይ የተሰራው ራሱ በሚጥሚጣ ማለት ነው። እና በርበሬ ያስታውቃል የኢትዮጵያ መሆኑ ስቀምሱት። እና ለማንኛውም ሩታና አብርሽ እንግዲህ በዚህ ሁኔታ ድሮና ዘንድሮ ብለው ይመጡልናል ማለት ነው። እንግዲህ ዛሬ የሚያው ቀውጥ የሆነ ነገር እንጠብቃለን ብለን እናስባለን። እና ውድ ቤተሰቦች ላይክ አድርጉ። እግዚአብሔርን ስልችት ብሎኛል። ስደት ግን እኔ እንደው ስደት መልሼ አልመጣም ብዬ ነበር ወደ ሀገሬ ስገባ። ግን እዛ ስከዱ ደግሞ ግራ ይገባችኋል። በቃ የምትይዙት የምትጨብጡት ግራ ስለሚገባችሁ መልሳችሁ ተሰዳችሁ ከባሰ ሀገር ነው የምትመጡት። እግዚአብሔርን አንዳንድ የሀገርን ቀይር የምንል ልጆች ከለመድነው ሀገር ብንሄድ ይሻለናል። የለመድነው ሀገር እኮ ገንዘብ እየተጨመረልን ነው የሚሄደው እንጂ እየተቀነሰ አይደለም። አሁን እኮ እዚህ አዲስ ሀገር ስከዱ እንደ አዲስ ተቀንሶ ነው እየተከፈላችሁ ያለው። አሁን እኔ በግማሹ ነው የሚከፈለኝ። እውነቴን ነው የምላችሁ። አንዳንዴ የራሳችን እንትን ስህተት በጣም እንትን ይላል። እኔ እየለመኑ እኔ ቶሎ እያሉኝ እኔ አልመጣም ብዬ ያው ሰራተኛ ደግሞ እኔን ታልከነሰሉ እንትን አይሉም ነበር። አስከንስሌ ነበር የመጣው። ግን 6 ወር ተሆነ በኋላ በፍሪ ቪዛ ነይ ቶሎ እያሉኝ እየለመኑ ነበረ። ግን እኔ እምቢ ብዬ ወደዚህ መጥቼ ሲያቀብጠኝ
በቅናሽ ደግሞ ለዛውም በቃ ልጆቻቸው የተሞራቀቁ የተንዘላዘሉ ባለጌዎች በቃ እኛ ጋር እኮ እዛ ነበርኩበት በሳምንት 40 ብቻ ነው አይባድ እንኳን የሚፈቀድላቸው። እነዚህ እኮ ሌሊቱንም ቀኑንም አይተኙም እኮ። እውነቴን ነው የምላቸው። እኔ በጣም የሚገርመኝ ነገር አይተኙም። በቃ ከሱ ጋር ተተክረው ነው የሚያድሩት ማለት ነው። እኔ በጣም አንዳንድ ቤት ግን እንደዚህ አይደለም። እኔ የሆነ ቤት አይቻለሁ፣ አይሰጣቸውም፣ ሰዓት አላቸው የሚሰጣቸው በቸው ወቅት ማለት ነው። እዚህ ግን እናቴ እንደ ትምህርት ቤትም ይከለከላል እንጂ ትምህርት ቤትም ይዘው ቢሄዱ አትከለከልም ሴትዮ። ለምን ለራሱ አረፍት ነው የምትፈልገው። አሁን እንደዚህ እንዲህ እየጮኸባት እንትን ብትለው በቃ ኧረ እሱ በጣም መጥፎ ልጅ ነው።